እሺ እንደምን አላችሁ? እግዚአብሔር የተባረከ ይሁን። እንደዚህ አይነት ጊዜ ደግሞ የምንማርበት ቅዱስ ቃሉን እግዚአብሔር የተመቻቸ ጊዜ ስለሰጠን እግዚአብሔር ይባረክ። ይሄን መልመድ አያስፈልግም። ሁሉ ጊዜ ለመማር እድል ማግኘት ማለት ትልቅ እድል ነው። ጌታችን ኢየሱስ ትማር ስለነበረችው በእግሩ ስር ስለነበረችው ስለ ማርያም ሲናገር እርሷ መልካም ምንን መርጣለች? ተናገሯ። መልካም እድል መርጣለች። እድል ነው ከእግዚአብሔር መማር። እግዚአብሔር የተባረከ ይሁን። እንደዚህ ደግሞ ተመቻችቶ ኮምፎርታብል ሆኖ ደግሞ መማር ደግሞ በጣም እድል ነው። ይሄ የማይቻልበት ዘመን እንደነበረ ጥቂቶቻችን እናስታውሳለን። ቢያንስ እየተሽለኮለክን የተማርንበት ማለት ነው። እና እግዚአብሔር ደግሞ እንደዚህ አመቻችቶ በአደባባይ ቅዱስ ቃሉን እንድንማር የተመቻቸ እድል የሰጠን አምላክ የተባረከ ይሁን። ሁሉ ጊዜ አንለምደውም፣ ሁሉ ጊዜ እናመሰግነዋለን። ክርስትና እንደኔ አመለካከት እየተደነቁ የሚኖርበት ህይወት ነው እንጂ ቦሪንግ ህይወት ሊሆን አይገባም። በጣም ነውር ነው። ምክንያቱም በቃ ትልቅ የልጅነት ስልጣን ተቀብሎ ቦርድ መሆን አይቻልም። ትልቅ የልጅነት ስልጣን እግዚአብሔር ሰጥቶናል። በመንፈሳዊ በረከት ሁሉ ባርኮናል። ልጅ መሆናችን ትልቅ እድል ነው። የቀረብን ነገር አለ በሚል መንፈስ አንመላለስም። የተሰጠኝ በጣም ብዙ ነው፣ ስትጨምርልኝ በጣም ያስገርመኛል በሚል የደስታ እርሱን የማክበር እንደ ትልቅ እድል የመቁጠር ስናመልክ ትልቅ እድል ነው፣ ስንሰጥ ትልቅ እድል ነው፣ ስናገለግል ትልቅ እድል ነው፣ ቆሜ እንደዚህ ሳስተምር ትልቅ እድል ነው፣ ቁጭ ብላችሁ መማራችሁ ትልቅ እድል ነው። ኢየሱስ ክርስቶስን የማይለምድ ህይወት እግዚአብሔር ይስጣችሁ። በጣም ብዙ ክርስቲያኖች ይለምዱታል። ቸርች መምጣትን ይለምዱታል፣ መዘመር ይለምዱታል፣ ኢየሱስ ምናምን የሚለውን ይለምዱታል። ሁሉ ነገር የተለመደ ነውና አይደነቁም፣ አይገረሙምና ፍሬሽነስ በህይወታቸው ምንም የለም። በቃ ተደጋጋሚ ነገር ነው። ስልችት ብሏቸዋል፣ ትክት ብሏቸዋል። እግዚአብሔር አይታክትም ወገኖቼ። እግዚአብሔርን ማገልገልም አይታክትም። ምክንያቱም ማለዳ ማለዳ ምህረቱ አዲስ ነው፣ ታማኝነቱም ብዙ ነው፣ ርህራሄው ደግሞ አያልቅም ይላል ቅዱስ ቃሉ። ማለዳ ማለዳ አምላካችን እግዚአብሔር አዲስ ነው። የሰው ፍልስፍና ተጨማሪ ነገር የለውም። የሰው ፍልስፍና እንትናም ነግሮናል። ከፀሐይ በታች አዲስ ነገር የለም። ሰዎች የሚያጠኑት የሚማሩት ነገር እርግጥ አዲስ የሚሆንባቸው ድሮ ስላላወቁት ነው እንጂ ድሮ የታወቀ ሰዎች የሚያውቁት ነገር ነው። እና አንዳንዱ ነገር ይሰለቻል። አንዳንድ ጊዜ ስራ ይሰለቻል። ተደጋጋሚ ስራ መስራት በጣም ይሰለቻል። ተደጋጋሚ ቦታ መኖር በጣም ይሰለቻል። ተደጋጋሚ ምግብ መብላት በጣም ይሰለቻል እና ቀይርልኝ ያስብላል። ሁሉ ጊዜ ይሄ ነው እንደ የሚቀርበው ምናምን ብለን እንነጫነጫለን። እና እግዚአብሔር አንድ ነገር ደግሞ የማያቀርብ አምላክ ነው የምናመልከው። ማለዳ ማለዳ ምህረቱ ምንድን ነው? አዲስ ነው። ታማኝነቱ ብዙ ነው። ርህራሄው አያልቅም። እግዚአብሔር የተባረከ ይሁን። በእነኚህ ሳምንታት ከእናንተ ጋር ስለመሆን እኔ በጣም እግዚአብሔር አመሰግናለሁ። ባይዘው ወይ የምናገረውንም ለራሴ በጣም አምነዋለሁ። በምንም አይነት ማገልገሌን መልመድ አልፈልግም። እኔ የማይገባኝ እድል ነው። ከመሬት ያነሳን ኢየሱስ ክርስቶስ ነው። ሰው አርጎን በእኛ ውስጥ መልካምነት ከተገኘ ክብር ለእግዚአብሔር ይሁን ነው እንጂ የሚባለው ምንም አይለመድም። እና እዚህ ስመጣ በጣም ደስ እያለኝ ነው የመጣሁት። እግዚአብሔር አምላካችን የሚያስተምረንን እንማራለን። ልጆችሽ ከማን የተማሩ ይሆናሉ ይላል። ከእግዚአብሔር የተማሩ ይሆናሉ፣ ሰላማቸው ደግሞ የበዛ ይሆናል። እና የሚያስተምረው እግዚአብሔር ነው። የሚያስተምረው ቅዱስ መንፈስ ነው። ግን ለእርሱ እንደ ምልክት መቆም ደግሞ ከክብር ሁሉ በላይ የሆነ ክብር ነው። እግዚአብሔር የተባረከ ይሁን። እኔ ሰሞኑን ለምሳሌ አንድ ጽሁፍም ጽፌ ነበር። አንዳንዶቻችሁ አይታችሁት ይሆናል። አንድ ሰው በተደጋጋሚ አሁን አሜሪካ ውስጥ በነበረው የኢኮኖሚ ቀውስ ምክንያት መንግስት ተዘግቶ በነበረ ጊዜ ትዝ ይላችሁ እንደሆነ ምን ማለት እንደሆነ ባላውቀውም ብቻ በነበረ ጊዜ በተደጋጋሚ የፕሬዝዳንቱን ወክለው የሚናገሩ ሰው ነበሩ። የፕሬዝዳንቱ ቃል አቀባይ ናቸው እና ወጥተው ፕሬዝዳንቱን ወክለው ይናገራሉ በየማታው። ፕሬዝዳንቱ እንደዚህ ነው የሚያምኑት እያሉ ምን ያስባሉ በተባሉ ቁጥር የሚያስቡትን አይናገሩም። ፕሬዝዳንቱ እንዲህ ያምናሉ። አንተ ምን ይመስላል? ፕሬዝዳንቱ እንትን ነው። ያንተ አስተያየት ምንድነው? ፕሬዝዳንት ኦባማ የሚያምኑት እንደዚህ ነው። ምክንያቱም ወክሎ ነው የሚናገረው። እና የፕሬዝዳንት ኦባማ አፍ ነው። አፈ ንጉስ ይባላል። በነገራችን ላይ በአገራችንም ነበር አፈ ንጉስ ማለት ነው። ንጉስ ወክሎ እንደ አፍ የሚናገርለት ማለት ነው። እና ቁጭ ብዬ ስራዬን ነው ያስታወሰኝና እኛ እዚህ ቆመን የራሳችንን አስተያየት እንድንሰጥ አልተፈቀደልንም። እና ምን ይመስላል ምናምን ሳይሆን የሚመስለውን እግዚአብሔር አምላካችን የሚናገረውን የእርሱን አቋም ለመናገር የእሱ የንጉስ አፍ ከመሆን በላይ ምን ክብር አለ? እግዚአብሔር ይባረክ። እኛ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች የንጉስ አፍ ነን። ከኛ ማንነት የለንም። እኛ ራሳችን መልእክት የለንም። እና ምን ይመስላል ብትሉን ይላል የሰራዊት ጌታ እግዚአብሔር እያልን ነው የምንናገረው። እና የንጉስ አፍ ሆኖ ከመቆም በላይ ምንም ክብር የለም። እግዚአብሔር የተባረከ ይሁን። በእነኚህ ሳምንታት የሚያነቃቃን ነገር ብቻ ሳይሆን ብትነቃቃላችሁ ብዬ ተስፋ አደርጋለሁ። ግን ተነቃቃንም አልተነቃቃንም የሚጠቅመን ነገር እግዚአብሔር ይናገረናል ብዬ
እጸልያለሁ። በጣም መኛ ሳምቲንግ የሚጠቅመን የሚያሻግረን ትንሽ እንድንታጠቅ የሚያደርገን ለህይወት ዘመናችን የሚሆኑ ፕሪንሲፕልስ እግዚአብሔር ያስተምረናል ብዬ አምናለሁ። አዲስ ነገር እሰጣችኋለሁ ብዬ አላምንም። ግን የምናውቃቸውን ነገሮች በእነኚህ ሳምንታት እየተገናኘን እየጸለይን በነገራችን ላይ እየጸለይን እየመጣን እግዚአብሔር ያስተምረናል ብዬ አምናለሁ። የምናገርበት የመልእክቴ ርዕስ በጣም የታወቀ ነው። ግን የምናገርበት የመልእክቴ ርዕስ በህይወት መዋጋት የሚል ይሆናል። በህይወት ምን ማለት መዋጋት? ስለ ውጊያ ነው ለማስተማር ማስበው። ስለ መዋጋት የክርስትና ህይወት ውጊያ ነው እና ስለ መንፈሳዊ ውጊያ ነው። እርግጥ መንፈሳዊ ውጊያ ያላልኩት አውቄ ነው። መንፈሳዊ ውጊያ ነው ርዕሱ። መንፈሳዊ ውጊያ ያላልኩት እንትን ባያዝ ዶነን እንዳንጀምር ነው። በአእምሮአችን አውቀዋለሁ ይሄ ቆመን የምንገስጸው ምናምን ብለን እንዳናስብ ሌላ አይነት ውጊያ ነው። እሱ አንድ አይነት ውጊያ ነው፣ ግን ሌላ አይነት ውጊያ ብንማር ብዬ አስባለሁ። እና በህይወት መዋጋት በሚል አንዳንድ ፕሪንሲፕሎች ለመናገር ሞክራለሁ። ብዙ የመጽሐፍ ቅዱስ ክፍሎችን ለማየት እንሞክራለን። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት መጽሐፍ ሁሉ ለትምህርትም ለተግሳጽ ልብን ለማቅናት ምን ያደርጋል ይላል ቅዱስ መጽሐፍ፣ ይጠቅማል። እና መጽሐፍትን ሁሉ ለማየት መጽሐፍትን ሁሉ ለመመርመር እንሞክራለን። ግን ዋና ፕሪንሲፕል ስለሆነ የምንመሰረትበት ዋነኛ የመጽሐፍ ቅዱስ ክፍል ኤፌሶን ምዕራፍ 6 ይሆናል። ኤፌሶን ምዕራፍ 6 ይሆናል። ሁላችንም የምናውቀው ነው። ስለ መንፈሳዊ ውጊያ በጣም የምናነበው የመጽሐፍ ቅዱስ ክፍል ነው። እዛ ላይ እንሄድና ክፍሉን አንብበን አንዳንድ ኦብዘርቬሽንስ ነግራችኋለሁ፣ እንማራለን። እግዚአብሔር ልባችንን ይክፈትልን በእነኚህ ሳምንታት። ኤፌሶን ምዕራፍ 6 ቁጥር 10 ጀምሮ እስከ 18 ድረስ ያለውን አነባለሁ። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ እስከ ቁጥር 18 ድረስ ቆመን እናንብብ። እንደዚህ ይላል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በመንፈሳዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ እያለ ይቀጥላል። እግዚአብሔር እንዲያስተምረን እንዲያስታጥቀን ጸሎት እንጸልይ ወገኖቼ፣ ልባችንን ከፍተን ሌላ ትምህርት እንዳይሆን። እኔ በጣም በህይወት የምጸልየው ነገር ይሄ ነው ወገኖቼ። ሌላ ደግሞ ተጨማሪ ትምህርት እንዳይሆን በህይወታችሁ። በጣም ብዙ ሰዎች ተጨማሪ ትምህርት፣ ተጨማሪ ስብከት፣ ተጨማሪ አገልግሎት መቀበል ይፈልጋሉ። ግን ተጨማሪ ዝም ብሎ ስለተጨመረ ብቻ የሚሰራው ስራ የለም። እና ሌላ የምንሻገርበት ሳምንታት እንዲሆን ስንቶቻችሁ ትመኛላችሁ? የምንሻገርበት ፈቀቅ የምንልበት የምንታጠቅበት ሳምንት እግዚአብሔር ያርግልን። ይሄ ምሽት ልባችን የተከፈተ ይሁን ወገኖቼ። ተለውጠን የምንቀርበት ዕለት እንደሆነ ማን ያውቃል? እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረች እንዳለው ድነን የምንቀርበት ከእግዚአብሔር ጋር የምንተያይበት። የሚያስፈልጋችሁ መለወጥ ነው ወገኖቼ፣ የሚያስፈልገን መለወጥ ነው። እና እግዚአብሔር አምላካችን ተደጋጋሚ የሆነን ሳይክል ሰብሮ ወደፊት የምንሻገርባቸው ሳምንታት ያርግልን። የምንመላለስበት ሳይክል ማለት ነው፣ ዝም ብሎ አዙሪት። እግዚአብሔር ከአዙሪት ህይወት ያውጣን እና ታጥቀን የምንወጣበት ምሽት እንዲሆን እስቲ ጸልዩ ወገኖች፣ ለራሳችሁ ጸልዩ፣ ጸልዩ። አባ አባት ብለን የምንጮህበት የልጅነትን መንፈስ አይደል የሰጠን እግዚአብሔር። እስቲ አባ አባት በሉ ወንድሞቼ ናቶቼ። አባ አባት በቃ ህይወቴን ለውጠው፣ አባቴ ህይወቴን ለውጥ፣ ልቤን ክፈተው፣ ያንተን ፈቃድ እንዳስተውል።
ዓለም በብዙ ነገር የተሞላችበት ጊዜ እንደሆነች እናውቃለን። ብዙ አስተያየት እንሰማለን፣ ብዙ ነገሮችን እንሰማለን፣ ብዙ ትምህርቶችን እንሰማለን። ግን የእግዚአብሔር ምክር እርሱ ያስፈልገናል። ሙሉ የሆነ የእግዚአብሔር ምክር በመካከላችን ይገለጥ። የሚለውጠን የእግዚአብሔር ምክር ነው፣ የሚያሻግረን የእግዚአብሔር ምክር ነውና እግዚአብሔር አምላክ የሚመክረው ሰው የተባረከ ሰው ነው። እስቲ ልባችሁን ከፍታችሁ ንገሩት ለእግዚአብሔር። ሻላማና ጋራ ላማዲያስ ያላማና ጋራ ላማዲያስ ወገኖቼ ከድካም እንድንወጣ እንጸልይ። ሰይጣን በጣም የሰራው ትልቁ ስራ ይሄ ነው። ስልችት ካለው ህይወት እንድንወጣ እንጸልይ፣ እንድንሻገር እንድንጸልይ። ወንድሞቼ እናቶቼ ህይወት ሌላ ነው። ሌላ ደግሞ አለው እግዚአብሔር ያላየነው ሌላ ህይወት አለ። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ያለው ጌታችን ኢየሱስ። የበዛ ህይወት አለ። እግዚአብሔር ህይወታችሁን ያብዛው ወንድሞቼ። ዝም ብላችሁ አትቀበሉ። አሁን ያላችሁን ህይወት ዝም ብላችሁ አትቀበሉ። አሁን የምትኖሩትን ኑሮ ዝም ብላችሁ አትቀበሉ። አሁን ያላችሁበትን ስቴጅ ዝም ብላችሁ አትቀበሉ። የበዛ ህይወት አለው እግዚአብሔር አባታችን፣ የበዛ ህይወት አለው። እሱን ነው መጸለይ ያለብን ወንድሞቼ። የበዛውን ህይወት አንድም ሳይቀር በህይወት ዘመናችን በእድሜ ዘመናችን አንድም ሳይቀር እግዚአብሔር ያዘጋጀልንን ጽዋ ጠጥቶ ከማለፍ የበለጠ ጀግንነት የለም ወንድሜ። እግዚአብሔር ያሰበልህን ሙሉውን፣ እግዚአብሔር ያሰበልሽን ሙሉውን፣ እግዚአብሔር የተትረፈረፈ ያለውን እሱን ብናገኝ ይሻለናልና ጸልዩ ወንድሞቼ እናቶቼ። የበዛ ህይወት አለ። ከዚህ ጸሎት በላይ የሆነ ጸሎት አለ። ከዚህ አምልኮ በላይ የሆነ አምልኮ አለ። ከምንኖረው ከዚህ ህይወት በላይ የሆነ ህይወት አለ። የበዛ ህይወት አለ። እግዚአብሔር የበዛ ህይወትን ይስጠን። ቃልህ እንዳይዘራ፣ መሬቱ መልካም እንዳይሆን፣ ልባችንን የያዘ መንፈሳችንን የያዘ አእምሯችንን የያዘ የዲያብሎስ ሸር በጌታ በኢየሱስ ስም የተበታተነ ይሁን። በጌታ በኢየሱስ ክርስቶስ ስም የእግዚአብሔርን ፈቃድ ልባችን እንዳስተናግድ፣ አእምሯችን እንዳስተናግድ በልዩ ልዩ መንገድ ተብትቦ የያዘ መንፈሳችንን የያዘ ይህንን ጉባኤ የያዘ ክፉ የአጋንንት የርኩሳን መናፍስት ሥራ በጌታ በኢየሱስ ስም የፈራረሰ ይሁን። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ ተጽፏል። በጌታ በኢየሱስ ስም ሥራው ይፍረስ በኢየሱስ። የእግዚአብሔርን ጉባኤ የሚዋጋ ይሄንን የተገኘንበትን ጉባኤ የሚዋጋ የእግዚአብሔር ቃል እንዳይዘራ የሚዋጋ ክፉ የአጋንንት አሰራር በጌታ በኢየሱስ ስም የተመታ ይሁን። ሻላማ ጋና ማዲያስ ራባጋና ማሽ የሃይማኖት ካባ እየሰጠ የሃይማኖት ስም እየሰጠ ሃይማኖታዊ ስርዓት እንድንማር ያደረገ ሃይማኖታዊ ነገሮች እንድንናገር ያደረገ ያለን እየመሰለን ዝም ብሎ ሞተን እንድንኖር ያደረገ ሃይማኖትን እንድንለምድ ያደረገ ካባ የደረበብን አዚም የደረበብን ክፉ የርኩሳን መናፍስት ሥራ የተገፈፈ ይሁን በዚህ ምሽት በጌታ በኢየሱስ ስም የተገፈፈ ይሁን። ከያንዳንዱ ሰው ላይ የሰራዊት አምላክ ሆይ እንዋጋለን። በዚህ ቀን የተገፈፈ ይሁን። ያለንበት እንዲመቸን ያደረገ ድካም እንዲመቸን ያደረገ አለመጸለይ እንዲመቸን ያደረገ አለማምለክ እንዲመቸን ያደረገ ያለንበት ቦታ እንዲመቸን ያደረገ ድርቀት እንዲመቸን ያደረገ በጌታ በኢየሱስ ስም የደረብነው ካባ የአዚም ካባ በጌታ በኢየሱስ ስም የተገፈፈ ይሁን። ጌታችን ሆይ ረሃባችን አንተ ነህ፣ ጥማታችን አንተ ነህ። በጌታ በኢየሱስ ስም ዝነብ በላያችን ላይ ጌታ ሆይ እንደ በልግ ዝናብ ዝነብ በመካከላችን እንደሚያረሰርሰው አቤቱ የሰራዊት አምላክ ሆይ የደረቀውን ህይወት እንደሚሰጠው እንደዚያ ዝናብ እንደሚያረሰርሰው የሰራዊት አምላክ ሆይ በመካከላችን ውረድልን። የደረቁ አጥንቶችን ሰብስቦ ታላቅ ሰራዊት የሚያደርገው ያንተ ነፋስ በጌታ በኢየሱስ ስም በመካከላችን ይንፈስልን። ትኩስ ነፋስ ይምጣልን ጌታ ሆይ ትኩስ ነፋስ፣ አዲስ ምዕራፍ የሚጽፍ ትኩስ ነፋስ፣ አዲስ ምዕራፍ በህይወታችን፣ አዲስ ምዕራፍ በቤተ ክርስቲያናችን፣ አዲስ ምዕራፍ በምድራችን፣ አዲስ ምዕራፍ በዘመናችን፣ አዲስ ሪቫይቫል ጌታ ሆይ ይዞ የሚመጣ ያንተ ነፋስ ይንፈስ በዚህ ጉባኤ ጌታ ሆይ ይንፈስ በኢየሱስ ስም። አዲስ ነፋስ ጌታ ሆይ የደረቁትን የሚያለመልም አዲስ ነፋስ በጌታ በኢየሱስ ስም ይምጣልን። ጌታ ሆይ አንተ ራስህ አስተምረን።
ሃይማኖት ስርዓት ለመፈጸም እዚህ አልተገኘንም። ሌክቸር ለመስማትም እዚህ አልመጣንም። ጌታ ሆይ የመጣነው አንተን ተጠምተን ነው። ሙላው ይሄንን ጉባኤ፣ ሙላው ህይወታችንን። በእነኚህ ሳምንታት የተሞላ ህይወት ስጠን ጌታ ሆይ። በእነኚህ ሳምንታት የተሞላ ህይወት፣ ተዋግቶ የሚወርስ ህይወት፣ አሸናፊ ህይወት፣ ሰብሮ የሚወጣ ህይወት፣ የማይቻል ጌታ ሆይ ለጠላት መቅሰፍት የሆነ ህይወት ለእያንዳንዳችን ይሆን ጌታ ሆይ። በእነኚህ ሳምንታት እለምንሃለሁ አስታጥቀን። የሰራዊት አምላክ ሆይ በጌታ በኢየሱስም አስታጥቀን። ጥሰን እንድንወጣ የሚያደርግ ያንተ ጉልበት በመካከላችን ይምጣልን። እኔ ማስተማር አልፈልግም እግዚአብሔር ሆይ፣ ብቃቱም የለኝም። ራሴን ከፍታለሁ ለመንፈስህ ቅዱስ ግባት በመካከላችን ቅዱስ መንፈስ መጥቶ ወደ እውነት ሁሉ እንዲመራን ራሴን እሰጥሃለሁ። ይሄንን ጉባኤ እሰጥሃለሁ ጌታ እግዚአብሔር ሆይ። የሚፈስ ያንተ ክብር በመካከላችን እንዲመጣ፣ ወንዙ ያንተ ክብር በመካከላችን እንዲመጣ፣ የክብርህ መተላለፊያ ለመሆን ራሴን እሰጥሃለሁ፣ ህዝብህን እሰጥሃለሁ። እና እነኚህን ሳምንታት አንተ ባርክልን። የወደቁት ይነሱ በእነኚህ ሳምንታት፣ የታመሙ ይፈወሱ ጌታ ሆይ። ቀንበር ያለባቸው ቀንበራቸው ይሰበር እግዚአብሔር ሆይ። ዲያብሎስ ጠላታችን የሚያፍርበትን ነገር በመካከላችን አድርግልን ጌታ ሆይ። ለቤተ ክርስቲያን ለህዝብህ ሞገስ የሆንክ አምላክ፣ በዚህ እግዚአብሔር አምላክ ሆይ በመንኖርበት በዚህ ዘመን የታጠቀ ሰራዊት አድርገህ እንድታወጣን እለምንሃለሁ ጌታ ሆይ። ልባችን ተቀዶ መሰፋት ካለበት እንደገና እንድትቀደው ጌታ እግዚአብሔር አዲስ ልብ እንድትሰጠን ወደ ውስጣችን እንድትገባ እለምንሃለሁ። የቃል ፍቺ ያበራል ተብሎ ተጽፏል። አቤቱ ጌታችን ሆይ የሚያበራ ነገር በመካከላችን ይሆንልን። ለመንገዳችን ብርሃን የሆነ ነገር በእነኚህ ሳምንታት ይገለጥልን። ሁሉን ላንተ አሳልፌ እሰጣለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ። ማስታወሻ ደብተር ላይ ያዛችሁ፣ የመጀመሪያ ሳምንታችን ስለሆነ ነው ትንሽ ለመጸለይ የተሰማኝ። ማስታወሻ ደብተር ላይ ያዛችሁ፣ ቅድም እንዳልኩት የምንማርበት የትምህርት ርዕስ በህይወት ስለመዋጋት ነው። ስለ መንፈሳዊ ውጊያ ሆኖ ግን ስፔሲፊካሊ በህይወታችን ስለመዋጋት ነው ለመናገር የምሞክረው። በጣም አስፈላጊ ነው ብዬ አምናለሁ። በጣም አስፈላጊ ነው። ህይወት ለውጊያ በጣም ጠቃሚ ነው። ያለ ህይወት ሌላ አይነት ውጊያ ብዙ ይሰራል ብዬ አላምንም እኔ። ህይወት ከሌለ፣ ኢንቴግሪቲ ከሌለ፣ ህይወታችን ካልተስተካከለ በከንቱ እንዋጋለን። ምክንያቱም እግዚአብሔር አምላካችን ተዋጊ አምላክ ነው። እግዚአብሔር አምላካችን ደግሞ ተዋጊ አምላክ ብቻ ሳይሆን ደግሞ የድል አምላክ ነው። ግን ትክክለኛውን አይነት ውጊያ ካልተዋጋን ድል ይሆንልናል ብዬ አላምንም። ስለዚህ ህይወት በጣም አስፈላጊ ነው። እስራኤልን መንገድ ላይ ያስቆመው ከግብጽ ምድር ወጥቶ ወደ ተስፋይቱ ምድር በሚሄዱበት ጊዜ በምድረ በዳ ያስቀራቸው እግዚአብሔር ተሸንፎ ወይ ጠላታቸው ኃያል ሆኖ ነው ብዬ አላምንም። እናንተ ሁላችሁ እንደምታውቁት በመካከል የነበራቸው ህይወት ነው እንዲሸነፉ ያረጋቸው የነበረው እንጂ እግዚአብሔር አምላካችን አሸናፊ አምላክ ነው። በህይወት መዋጋት በጣም ወሳኝ ነገር ነው። ስለሱ አንዳንድ ነገር ለመናገር ሞክራለሁ። ዋና ፕሪንሲፕልስ ለማውራት ሞክራለሁ። ምን ማለት እንደሆነ፣ ስለ መንፈሳዊ ውጊያ፣ ጠላታችን ማን እንደሆነ፣ እንዴት እንደምንዋጋው፣ እንዴት እንደሚዋጋን፣ እንዴት እንደምንዋጋው አንዳንድ ነገሮችን ለማየት እንሞክራለን። በኤፌሶን ምዕራፍ 6 ላይ ተመስርተን ግን መጽሐፍ ቅዱስን በአጠቃላይ አንዳንድ ነገሮችን ለማየት እንሞክራለን። እንደ መግቢያ የሚሆን ነገር ዛሬ ልንገራችሁ ወገኖች። ለእናንተ አይነገርም፣ ይሄ ሁላችን እናውቀዋለን። ግን ህይወት በአጠቃላይ ትግል ናት። በዚህ ምድር ላይ ትግል ናት፣ ውጊያ ናት። ማለት ህይወት ትግል ነው። ትግል የሌለው ህይወት የለም። ማለት በዚህ ዓለም የሚኖር ሰው እየታገለ ነው የሚኖረው። እቺ ምድር የጦር ምድር ናት፣ የጦር ሜዳ ናት። ያለ ትግል የረፍት ኑሮ የለባትም። የትኛውን ውጊያ እየተዋጋን ነው እንጂ መዋጋታችን አይቀርም። ትግል ናት፣ ውጊያ ናት። ከተወለድንበት ጊዜ አንስቶ እየተዋጋን እየታገልን በትግል ነው ያለነው። ለመቆም ትግል፣ ለመብላት ትግል፣ በጤና ለመኖር ትግል፣ ስራ ለመስራት ትግል፣ ነገር ትግል። የትግል ዓለም ናት ህይወት፣ ትግል ናት። መንፈሳዊ ህይወትም እንደዛው ነው። መንፈሳዊ ህይወት ትግል፣ ውጊያ ነው። ህይወትን የምንገልጸው በዚህ ነው። ህይወትን፣ መንፈሳዊ ህይወትን በዚህ ምድር ላይ ስንኖር ምን ይገልጠዋል ያላችሁ እንደሆነ መንፈሳዊ ህይወት በዚህ ምድር ላይ ስንኖር ትግል ነው፣ ውጊያ ነው። ይሄ ነው እየታገሉ መኖር ነው። መጣበጣ ነገራችኋለሁ፣ ግን ጥቅሶችንም ለማስረዳት ሞክራለሁ። ግን እናንተ ጥቅስ አያስፈልጋችሁም። በህይወታችሁ ስላያችሁት እየታገሉ እያሸነፉ መኖር ህይወት ከተወለድንበት ጊዜ ጀምሮ እሱ ነው። በስጋም እሱ ነው፣ በመንፈስም ይሄ ነው። የክርስትና ጥሪም የትግል ጥሪ ነው። በጣም ብዙ ሰዎች ይሄንን ስለማያውቁ በስንፍና ይመላለሳሉ፣ በንዝህላልነት ይመላለሳሉ። የተጠራ ነው ለሽርሽር አይደለም ብዬ አምናለሁ። የተጠራ ነው ለመዋጋት፣ እየተዋጉ እያሸነፉ ለመኖር ነው።
ስለዚህ ክርስቲያን አሁንስ ውጊያ በዛ ማርፍበት ጊዜ የለም ምናምን ካለ ትንሽ ጠብቅ ነው የሚለው እግዚአብሔር መልሱ። ወደዛኛው ዓለም እስክንሄድ ነው እንጂ ጦር ሜዳ ላይ ሆኖ ትግልን አለማሰብ መሸወድ ይባላል። ጦር ሜዳ ዘምቶ አፍጋኒስታን ዘምቶ ሽርሽር ነው ሽርሽር አማረኝ አይሰራም። እየታገሉ መውረስ ይሻላል እንጂ እየታገሉ ማሸነፍ ይሻላል እንጂ ህይወት ትግል ናት። በዚህ ምድር ላይ ስንኖር እንዴት ነው የምናርፈው? በወደቀች ዓለም ነው የምንኖረው። በኃጢአተኛ ዓለም ነው የምንኖረው። ጠላት አለና ዲያብሎስ የሚባል ከ24 ሰዓት የሚዋጋ ማለት ነው 24/7 የሚዋጋ ጠላት አለና ዲያብሎስ አለ። እቺ ዓለም አለቻ፣ ኃጢአት አለ፣ እርኩሰት አለ። ይሄ በዚህ ምድር ነው የምንኖረው። በጦር ሜዳ ነው የምንኖረው። ህይወት ትግል ነው። እንዴት ላሸንፍ ነው እንጂ ውጊያ የሌለበት ህይወት በጣም እፈልጋለሁ አይባልም። ጦር ሜዳ ሆኖ እንደዛ አይባልም። ውጊያ የሌለበት እርፍ ያለ ምንም አይነት በቃ ጭቅጭቅ የሌለበት በጣም አሪፍ ህይወት ነው አይባልም። እሱ ገና እቤት ስንደርስ ነው። እሱ ቤታችን ስንደርስ ነው። እሱ የኛ ሀገር ስንደርስ ነው። እቺ ዓለም የላትም። ከውጊያ ያረፈ ህይወት እቺ ዓለም የላትም። ይሄ ዘመን የለው። ስንገባ ያኛው ይሆናል። ምንም ጠላት ስለሌለን በእረፍት በጉን እያከበረን ለዘላለም እንኖራለን። በዚህች ምድር ላይ ስንኖር ግን እቺ ዓለም ትግል ናት። ይሄን ማወቅ በጣም ጥሩ ነው። ስለዚህ የመጀመሪያ ፕሪንሲፕል ዛሬ መጻፍ ያለባችሁ መሬት የወረደ ነገር ለመናገር ሞክራለሁ። መጀመሪያ ነገር መጻፍ ያለባችሁ ነገር ወገኖች የክርስትና ህይወት ነው። ፕሪንሲፕል ነምበር 1 የክርስትና ህይወት መንፈሳዊ ህይወት ሲጀምር በህይወታችን ሲጀምር በጸጋ ነው። የሚቀጥለው ግን በውጊያ ነው። እችን ጻፍ በልብ ውስጥ። መንፈሳዊ ህይወት ሲጀምር በህይወታችን በጸጋ የሚፈጸመው የሚያድገው የሚጨምረው የሚጠነክረው የሚቀጥለው የሚጸናው ግን በትግል ነው። ቁርጧን ብናውቅ ይሻላል። የክርስትና ህይወት ሲጀምር በምንድን ነው? ተናገሯ ተባብረ በምን? በጸጋ። ተዋግተን አልዳንም። ተዋግቶ የዳነ ሰው አለ? ተዋግተን አልዳንም፣ ሰርተን አልዳንም፣ ተንቀሳቅሰን አልዳንም። የሚሰራ ማንነት ስለሌለን አልሰራንም፣ አልታገልንም፣ አልተዋጋንም። ሙት አይዋጋም። በኃጢአታችንና በበደላችን ወታደሮች ነበርን ነው የሚለው መጽሐፍ። በኃጢአታችሁና በበደላችሁ ምኖች ነበራችሁ? ሙታ። ሰው ክርስቶስ ኢየሱስ ከሌለው ምን ይባላል? ሙት። በስጋ እየኖረ ግን በመንፈስ የሞተ ነው። በኃጢአታችንና በበደላችን ሙታን ነበርን። ሙት አይዋጋም። ሙት ይነሳል እንጂ ተነስባል። ሙት አይዋጋም። የሞተ ሰው አይዋጋም። በኃጢአታችን በበደላችን በመንፈሳችን ሙት ነበር። ስለዚህ እግዚአብሔር ተዋግታችሁ የዘላለም ህይወት ውሰዱ ቢል ኖሮ አንችልም ነበር። ተዋግቶ ድል የሰጠን አምላክ የተባረከ ይሁን። ይሄ ነው። ተዋግቶ ነው ድል የሰጠን። ተዋግቶ ነው ህይወት የሰጠን። ሞቶልን ነው ህይወት የሰጠን። በጸጋ ነው የሚያበራው። አልዓዛር አሁን እንዴት ሊዋጋ ይችላል ወገኖች? 4 ቀን የሞላው በመቃብር ውስጥ ያለ ትራክት ብትሰጠው አያነብ። ክሩሴድ ላይ ብታደርግም አይነሳ። እንዲያውም ይከብደዋል ላዩ ላይ ተሰብስበን። አልዓዛር ተስፋው ህይወት የሚሰጥ አምላክ በሙታን መንደር መጥቶ ህይወት የሚሰጥ አምላክ አልዓዛር ሆይ ወደ ውጭ ና ሲል ተአምር አድርጎ ወደ ውጭ ያወጣው አምላክ ወደ ውጭ አወጣው እንጂ ሙት በራሱ ሊወርስ አይችልም። ሙታን ነበርን፣ ህይወት የሰጠን አምላክ የተባረከ ይሁን። ይሄን ለመረዳት ምንም በጣም ብዙ መጣጣር የለባችሁም። ኤፌሶን ራሱ ይበቃናል። የኤፌሶን መጽሐፍ እናንተ ምን ይመስላችኋል? ኤፌሶን መጽሐፍ በቀረውስ በጌታና በኃይሉ ችሎት ምን ሁኑ? የበረታችሁ ሁኑ ማለቱ አይገርምም? አልገረማችሁ ከሆነ ዛሬ ይገርማችኋል። ኤፌሶን ሲያልቅ ተዋጉ ማለቱ አይገርምም? ተዋጉ፣ የዲያብሎስን ሽንገላ ተቃወም፣ ተዋጋ።
እንደፈለጋችሁ ሁኑ፣ ተቃወሙ፣ ቁሙ፣ ልበሱ፣ ታጠቁ፣ ተጋደሉ ብሎ ቀስቅሶ መጨረሱ ጳውሎስ አይገርምም? ለምንድን ነው የሚገርመው ያላችሁ እንደሆነ ሲጀምር የውጊያ ቃል የለውም፣ የበረከት ቃል ብቻ ነው። ሲጀምር ተዋጉና ዘላለም ሕይወት ውረሱ አይልም። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን ባርክ። በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ባረከን ይላል እግዚአብሔር። በምን እንደባረከን ሲናገር በጣም ያስገርማችኋል። ይሄ እናንተ ገብቷችኋል ብዬ ነው የምጠረጥረው። እንዴት እንዳዳነን ሲናገር ዓለም ሳይፈጠር በፊት እዛው ይቀጥላል። ዓለም ሳይፈጠር በፊት በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ አስቀድሞ መረጠን፣ ልጆቹ እንድንሆን አስቀድሞ ወሰነን። ይሄ ጳውሎስ ይባረክ የሚልበት ነው። በነገራችን ላይ የዘመኑ ቴዎሎጂያንስ ቁጭ ብለው ይባረክ አይሉም። ቁጭ ብለው እንዴት ሊሆን ይችላል? ባይገርም ጳውሎስ በእስር ቤት ሆኖ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ለምንድን ነው ይባረክ የምትለው ጳውሎስ ብትለው፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር እንድንሆን አስቀድሞ የወሰነንን እኮ ነው ልጆች ያረገን እንጂ ድንገተኛ ነገር እኮ አይደለንም። ድሮ እግዚአብሔር ዓለምን ሳይሰራ በፊት ነው ያሰበን ብሎ ይባረክ ነው የሚለው እንጂ ያሁኖቹ የሚሉትን ልንገራችሁ። ይባረክ አይሉም፣ እጃቸውንም አይዘረጉም። እሱ አስቀድሞ ስለመረጠን ነው ሄደን ነው ወይስ እኛ ትራክት አንብበን እሺ እቀበላለሁ ያለን ቀን ነው ሄደን ነው? የተጣሉ ይመስል ማለት ነው ሁለቱ። ኤፌሶናውያንን ዓለም ሳይፈጠር መረጠን ይልና እታች ወርዶ እናንተም የወንጌልን ቃል ሰምታችሁ ዳናችሁ ይላል። ሰምታችሁ ዳናችሁ ይላችኋል፣ ይባረክ ይላል። ስለመረጣችሁ ዳናችሁ ይላል፣ ይባረክ ይላል። የጭንቅላት ጂምናስቲክ አይሰራም። ቁጭ ብሎ ጂምናስቲክ እንዴት ነው ግን አይልም። ባይገባኝም እንኳን ይባረክ። ዓለም ሳይፈጠር በፊት ያው እኛ ገና ሳናስብ ማለቱ ነው። ተዋግተን አልወረስንም የዘላለም ሕይወት። መቼ ነው የወሰነው እግዚአብሔር ልጆቹ እንድንሆን? መቼ ነው የወሰነን ምናምን የምትለው የታገለን ቀን አይልም ጳውሎስ። የታገለን ቀን ሳይሆን ታግለን ሳይሆን ገና ሳንወለድ በፊት ገና ሳንፈጠር በፊት። ይሄ በጣም ያስገርማል ወገኖቼ። ሳንወለድ በፊት ሳንታሰብ በፊት እናትና አባቶቻችን ሳይጋቡ በፊት ገና ጥንት ድሮ ዘር ማንዝራችን ሳይታወቅ በፊት ዓለም ሰማዩን ምድሩን ሳይሰራ በፊት ምድር ሳትፈጠር ሰማዩ ሳይዘረጋ በፊት በእግዚአብሔር ልብ ውስጥ ነበርክ ይልሃል። ተዋግተህ ሳይሆን የወረስከው በእግዚአብሔር ልብ ውስጥ ነበርን። የባረከን አምላክ የተባረከ ይሁን። ተዋግተህ ወረስክ አይልም። ስራ ሰርቼ ነው እንዳትል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን እግዚአብሔር አስቀድሞ በፍቅር ወሰነን በአንድ ልጁ እያለ ነው የሚቀጥለው። በአንድ ልጁ የተደረገውን ኢየሱስ ክርስቶስን በመስቀል ላይ በመስጠት በደሙ የተደረገ ቤዛነታችንን አገኘን ይላል። በእኛ ስራ ሳይሆን በደሙ የተደረገ ቤዛነታችንን አገኘን። አስቀድመን የተወሰንን እኛ ደግሞ ርስትን ተቀበልን። ተቀበልን በሉ እስቲ። ተቀበልን ነው የሚለው እንጂ ተዋግተን ወረስን አይልም። የዘላለም ሕይወት ኤፌሶን ሲጀምር ተቀበልን፣ የዘላለም ሕይወት ተቀበልን፣ በረከት ተቀበልን፣ ልጅነት ተቀበልን፣ ልጅነትን ተቀበልን፣ ርስት ተቀበልን። በመንፈስ ቅዱስ ማህተም አተመን ይላል። ወደታች ወረድ ስትሉ የርስታችን ማረጋገጫ በሆነው ይሄ የኔ ልጅ ነው በሚል በማህተም አተመ፣ አረጋገጠ። የመንፈስ መያዣን ሰጠን፣ በመንፈስ ቅዱስ አተመን፣ ሰጠን፣ ታተምን፣ ባረከን፣ ወረስን። እንዲያበጸጋው የሚላለ ከስሩ ኤፌሶን 1 ብታነቡ ያሰክራችኋል። የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በጸጋው በልጁ የተደረገ ቤዛነታችንን አገኘን። የመንፈሱን ማህተም ሰጠን፣ ርስትን ተቀበልን፣ ልጅነትን ተቀበልን። የተቀበለ ሰው የተቀበላችሁ ስንቶች ናችሁ? የዘላለም ሕይወትን ከእግዚአብሔር ምን ተቀበልን። ስለዚህ የባረከን አምላክ ለዘላለም ምን ይሆን? የተባረከ ይሁን። በጸጋ ነው ደግሞ ምንም አልጣረን፣ በጸጋ። ሮሜ ምዕራፍ 3 ቁጥር 23 ይህን በጣም መረዳት አለባቸው ወገኖች። ሰዎች በመዳናቸው የማይደነቁበት ምክንያት እንዴት እንደተቀበሉት አያውቁም። እንዴት እንደተቀበልን ስለማናውቅ የምንኖረው ሌላ ተጨማሪ ነገር የለም እግዚአብሔር ሆይ በሚል ነገር ነው። እኔን ለማስደሰት ተጨማሪ ነገር የለም
እኔን ለማስደሰት ተጨማሪ በረከት ነገር የለም። ምን አይላል? ምን እንደተደረገልን አያውቁም። በኃጢአታችንና በበደላችን ሙታን ነበርን፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። የኃጢአት ደሞዝ ምን? ሞት ነው። ሁሉ ደግሞ ኃጢአትን ሰርተዋል። ስለዚህ ሁሉ ምን መሆን አለባቸው? መሞት። የኃጢአት ደሞዝ ምንድን ነው? ሞት ነው። የኃጢአት ደሞዝ ሞት ነው። ስለዚህ ሁሉ ኃጢአትን ሰርተዋል። ስለዚህ ሁሉ ምን መሆን አለባቸው? መሞት። ኃጢአታችንን የሚያካክስ ስራ ካልሰራን በስተቀረ ምንም ኃጢአታችን ተስፋ ቢስ ነበር። ስራ ደግሞ ልንሰራ አንችልም። በኃጢአታችን ሙት ነበር። ሮሜ ምዕራፍ 3 ቁጥር 23 በክርስቶስ ኢየሱስ በሆነው በቤዛነቱ እንዲያው በጸጋው ይጸድቃሉ። እኔ ስድን ከነኩኝ ቃሎች መካከል አንዱ ይሄ ነው። እንዲያው በጸጋው ይጸድቃሉ። ሰው እንዴት ይጸድቃል? እንዲያው በጸጋው። እንዲያው እንጃ ታውቋት እንደሆነ እኔ ባደኩበት ህብረተሰብ እንዲያው አሪፍ ቃል ናት። እንዲያው ምን ማለት ነው? እንዲያው በእንግሊዝኛ ፍሪሊ እንዲያው ምን ማለት ነው? እንዲያው ይሄ በሬ ስንት ነው? 10,000 ብር ነው። ግን አንተን ለካ ያጎቴ ልጅ ስለሆንክ እንትን ስለሆንክ አንተ እንኳን እንዲያው ወሰደው። እንዲያው I love that word. እንዲያው የዘላለም ሕይወት ስንት ያወጣል እግዚአብሔር ሆይ? የትየሌለ ምንም አይገመትም። የዘላለም ሕይወት ለማግኘት ምን ላርግ? ምንም ብትሰራ አይደረስበትም። የምድር ክፍያ የለውም። ታዲያ ምን ይሻላል? ብቃት ደግሞ የለህም። በነገራችን ላይ እኛ ምን ከፍለውም የለንም። ብቃት የለህም። ኪስ ባዶ ነው። አንተ ሙት ነህ። ኪስ ባዶ ነው። ሁሉ ኃጢአትን ሰርተዋል። ክብር የጎደለህ ነህ። የዘላለም ሕይወት ለመውረስ የሚያበቃ ምንም ነገር የለህም። ባዶ ነው። አውቃለሁ ኪሴ ባዶ ነው። ታዲያ ምን ይሻለኛል? ከገሃነም ለመትረፍ የዘላለም ሕይወት ለመውረስ ምን ይሻላል? ኢየሱስ ክርስቶስ ስለከፈለልህ። ታዲያ እኔ ምን ላድርግ? አንተ እስቲ በሏት ቃሏን እንዲያው የሰጠን አምላክ ይተባረክ። እንዲያው ለዚህ ነው ሁሌ የምናመሰግነው። ለዚህ ነው መዳናችንን የማንለምደው። ለዚህ ነው ሁልጊዜ በመዳናችን የምንደነቀው። ለዚህ ነው ሁልጊዜ ኪሳችን ባዶ ቢሆንም ቢሞላም የማንገረመው፣ የማናዝነው፣ የማንተክዘው። ኦልሬዲ ህይወታችንን የሞላ አምላክ የተባረከ ይሁን። እንዲያው በጸጋው የዘላለም ህይወት ተቀብለናል። ውጊያ የሚጀምረው ከዚህ ነው ወገኖች። ህይወት የተሰጠን እንዲያው ነው፣ በነፃ ነው፣ በጸጋ ነው። ልንሰራም ስለማንችል ልንዋጋም ስለማንችል የተሰጠን በጸጋ ነው። እንዲያው ተሰጥቶሃል የዘላለም ህይወት ያለው መጽሐፍ በቀረውስ ከዚህ ቀጥሎ በጌታና በኃይሉ ችሎት በርቱ፣ ተዋጋ። የተቀበልነው በጸጋ ነው፣ የምናጸናው በውጊያ ነው። እረግማለሁ እንዲገባችሁ ስለሆነ የመጣሁት እረግማለሁ። የተቀበልነው በጸጋ ነው፣ የምናጸናው በውጊያ። መዳናችሁን በፍርሃት በመንቀጥቀጥ ፈጽሙ የሚለው ለዚህ ነው። በፍርሃትና በመንቀጥቀጥ እናጸነዋል፣ እንፈጽመዋል። በምንድን ነው የምንፈጽመው? በውጊያ። ይሄ እኮ በነገራችን ላይ የብሉይ ኪዳን ኮንሴፕት ብቻ አይደለም። አዲስ ኪዳንም እንደዛ፣ የአዲስ ኪዳን ኮንሴፕት ብቻ አይደለም። የብሉይ ኪዳንም እንደዛ ነው። በብሉይ ኪዳን ትዝ ይላችኋል እግዚአብሔር ሕዝበ እስራኤልን የእግራችሁ ጫማ የሚረግጠውን ቦታ ሁሉ ምን አድርጊያለሁ ይላል። ተናገሩ ፕሊስ። እሰጣችኋለሁ ነው ሰጥቻችኋል። ከዚህች ምድር አወጣችሁና ያችን ምድር ሰጥቻችኋል። የእግራችሁ ጫማ የሚረግጠውን ቦታ ሁሉ ሰጥቻችኋል። ምድሪቱን ሰጥቻችኋለሁ ይልና እግዚአብሔር ግን ሰጥቻችኋለሁ ብሎ ተዋግታችሁ ውረሱ ይላችሁ። ምን ማለት? አንዳንድ ኮንትራዲክሽን ይመስላል እኮ። ሰጥቻችኋለሁ ብሏል። ስለዚህ እጄን ኪሴ ከተቼ ዘውል በል? አይ አሞራውያን፣ ፌርዛውያን፣ ከናናውያን እኔ እንደውም ባጭሩ ሳጠቃልላቸው ለመጥራት እንኳን ስመ ከባዳውያን ነው የምላቸው። ስማቸው እንኳን ለመዋጋት ስማቸውን ለመጥራት ከባድ። አሞራውያን፣ ፌርዛውያን፣ ኢያቡሳውያን፣ አማሌቃውያን እኮ
ይሄን የሚያክል ጃያንት በፊት የያዘውን ከተማ እንዴት አድርገህ ነው እጅን ኪስ ከተም የምትወስደው? እግዚአብሔር አልሰጠንም እንዴ? ሰጥቶናል። ታዲያ ሰጠዋችሁ ካለ እጃችንን ለምን ኪሳችን ከተና ነው? እጅ ኪስ ማስከተት ጠላት ስላለ እግዚአብሔር አምላክ ሰጠው የሚለው ሰጥቻለሁ። ግን ስትዋጋ ጠላትን የሚያባርር አምላክ፣ ጠላትን የሚመታ አምላክ ጠላትን መጥቶ ያወርሳል። የምትወርሰው በውጊያ ነው። የተሰጠን ተስፋው የተሰጠን በጸጋ ነው። እግዚአብሔር ሰጥቻችኋለሁ ይላል። ኢትስ ጋራንቲድ። የእግዚአብሔርን ተስፋ በህይወታችን የምናጸናው ግን ተዋግተን ነው። እንዴት አድርጌ በጆሮአችሁ ላሾክሹክ መሰላችሁ? እግዚአብሔር የሰጠንን ተስፋ የምናጸናው ተዋግተን ነው። ሰጥቻችኋለሁ ምድሪቱን፣ ሰጥቻችኋለሁ የዘላለም ህይወት፣ ሰጥቻችኋለሁ መንፈስ፣ ሰጥቻችኋለሁ ህይወት። ግን ተዋግተን ነው የምንወርሰው። ካለመዋጋታችን የተነሳ ያልወረስነው የእግዚአብሔር ክብር ስንት እንደሆነ እግዚአብሔር ራሱ ያውቀዋል። ህይወት ተዋግተን የምናጸናው ነው። ከርካሽ ጸጋ የሚባል አለ። ከርካሽ ጸጋ እግዚአብሔር ይጠብቃችሁ። ርካሽ ጸጋ ቺፕ ግሬስ። አንዳንድ ሰዎች ርካሽ ጸጋ ያምናሉ። ጸጋ ሳይሆን የረከሰ ጸጋ። እግዚአብሔር ያውቃል። እንዴት ነው አለው? በጸጋ ሁሉ ነገር በጸጋ ስለሆነ ልተኛ። ይሄ ነው ከኔ ስራ የተነሳ ነው እንዴ? ኧረ አይደለም። ብጸልይም ባልጸልይም ጸጋ፣ በቀደስ ባልቀደስ ጸጋ፣ በጸጋ ስለዳንን። አዲስ ኪዳንን ደግሞ በጣም ሚስ ኢንተርፕሬት አድርገናል። የጸጋ ዘመን ብለናል። የብሉይ ኪዳን የሕግ ዘመን፣ አዲስ ኪዳንስ የጸጋ ዘመን። ምን ማለት ነው ልዩነቱ? የብሉይ ኪዳን በጣም እየሰራህ ነው መኖር ያለበት። አዲስ ኪዳን ግን በጸጋ ኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻል በጸጋ። ይሄ this is called cheap grace ይባላል። ጸጋ የሚያስተኛ አይደለም። የሚያስተኛ ነገር እንደውም ጸጋ አይባልም። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል ቲቶ ላይ ጳውሎስ። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ያስተኛል እኮ አይልም። ይሄም ጸጋ ይላል። እግዚአብሔር ይባረክ። ጸጋ ኃይል ነው እንጂ የእንቅልፍ ኪኒን አይደለም። ጸጋ የመዋጊያ ኃይል ነው እንጂ፣ ጸጋ ጉልበት ነው እንጂ፣ ጸጋ ድንዛዜን የሚያመጣ ኪኒን አይደለም። ይሄም ጸጋ ዓለማዊ ምኞትን ኃጢአተኝነትን ክደን እየካድን የጌታችን የኢየሱስ ክርስቶስን የተባረከውን ተስፋችንን እየጠበቅን እንድንኖር ያስተምረናል ይላል እንጂ ያስተኛናል አይልም። ጸጋ አያስተኛም። ጸጋ ኃይል ነው። ጸጋ መዋጊያ ነው። እና እግዚአብሔር አምላክ ከተኛ ህይወት ይጠብቃችሁ። ህይወት መናጸናው በትግል ነው ወንድሜ። እግዚአብሔር ላንተ ያለውን በረከት የምታጸናው በውጊያ ነው። እግዚአብሔር ተዋጊውን መንፈስ ይመልስልን። ለዚህ ነው እኔ በአዲስ ኪዳን ጥሪያችን ውጊያ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እንደ ኢየሱስ ክርስቶስ በጎ ምን ወታደር ሆነ አብረኸኝ መከራን ተቀበል። እንደ ኢየሱስ ክርስቶስ በጎ ወታደር። እኛ ምንድነን? ወታደር። የተጠራ ነው ለምንድን ነው? ውትድርና። የኢየሱስ ወታደር ነኝ ብለን እንደምንዘምረው ማለት ነው። ወታደር ጥሪያችን ምንድነው? ውትድርና። ለዚህ ነው እግዚአብሔር የጠራ ተዋጊነት። እግዚአብሔር ተዋጊውን መንፈስ በውስጣችን ይቀስቅስል። በጣም ትልቁ ችግር ብዙ ክርስቲያኖች ተኝተናል። we just think እግዚአብሔር ያለውን ያደርጋል። የተጠራው ውጊያ ነው። እየተዋጋን ለመውረስ፣ እየተዋጋን ለማስለቀቅ እየተዋጋን ለማስለቀቅ፣ እየተዋጋን ለመውረስ፣ እየተዋጋን ለመበርታት፣ እየተዋጋን ለመጸለይ፣ እየተዋጋን የእግዚአብሔርን ክብር ለማየት፣ እየተዋጋን ለመገስገስ፣ እየተዋጋን ለመውረስ። ለዚህ ነው እኔ እስቲ ራእይ መጽሐፍ ላይ ሄዱ። እስቲ ዮሐንስ ራእይ ላይ ሄዱ ወገኖች። የመጽሐፍ ቅዱስ የመጨረሻ መጽሐፍ አንብባችሁ እንደሆነ የመጽሐፍ ቅዱስ የመጨረሻ መጽሐፍ የሚነግረን መንግስተ ሰማይ የምንወርሰው መንግስት ዝም ብለው በድንገት ዱብ ያሉ ሰዎች ስብስብ ሳይሆን የምንወርሰው መንግስት ተኝተው በቡልዶዘር ተግዘው ዝም ብለው ሰማይ ላይ ዱብ ያሉ ድንገተኞች ሰዎች ስብስብ ሳትሆን መንግስተ ሰማይ የድል ነሺዎች መሰባሰቢያ ናት። ተዋግተው ድል ነስተው የገቡ አሸንፈው የገቡ
ያሸና እዛ የምንነጋገረው እንዴት እንዳሸነፈን ነው እንጂ እንዴት በድንገት ዱብ እንዳልን አይደለም። ስለዚህ ራእይ መጽሐፍ ላይ ተደጋጋሚው ቃል አንድ ነው። ድል ለነሳው ድል ለነሳው ድል ለነሳው ድል ለነሳው ላሸነፈው ድል ለነሳው። ራእይ ምዕራፍ 2 ቁጥር 7 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። ለማን? ድል ለነሳው። ድል የነሳው ማለት ማለት ነው ባይዘው ድል መንሳት ማለት ማለት ነው። አማርኛው እንትን ሆኖ ብንዳው ድል ለነሳው ማለት ማለት ነው። ተናገሩ ጮክ ጮክ ብላችሁ ፕሊስ። ያሸነፈው ማለት ነው። ማለት ጦርነት ከሌለ ድል መንሳት የሚባል የለም። የኛ ቡድን አሸነፈ የምንለው ከማንም ጋር ሳይጫወት አይደለም። የፈለገ ትሬኒንግ ቢያደርግ አሸነፈ አይባልም። አሸነፈ የሚባለው እንትን ሲኖር ነው፣ ተጋጣሚ ሲኖር ነው። ተጋጥሞ ያሸነፈው ማለት ነው ድል የነሳው ማለት። ተጋጥሞ ያሸነፈው ታግሎ ያሸነፈው። እግዚአብሔር ከነሱ መካከል ያርጋችሁ ወገኖቼ። መንግስተ ሰማይ ጀግና ተቀባይ ናት እንጂ ሰነፍ ተቀባይ አይደለችም። መንግስተ ሰማይ የጀግና መሰባሰቢያ ናት። ድል ለነሳው። ከዛ በኋላ ወደ ታች ስትወርዱ ድል ለነሳው ምዕራፍ 2 ቁጥር 11 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በሁለተኛው ሞት አይጎዳም። ማን? ድል የነሳው። እግዚአብሔር የድል ነሽነትን መንፈስ ያብዛልን። ቁጥር 17 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና ሰጠዋለሁ እያለ ይቀጥላል። ድል ለነሳው ድል ለነሳው ድል ለነሳው። ታግለው ያሸነፉ ሰዎች ስብስብ ናት። የእግዚአብሔር መንፈስ የእግዚአብሔር የሰጠን ህይወት የዘላለም ህይወት በጸጋ ነው የሚሰጠን። የሚጸናው ግን በትግልና በውጊያ ነው። ላልፈው ነው ይሄንን ፕሪንሲፕል ግን በልባችሁ መጻፉን አዩ ቼክ ማድረግ ፈልጋለሁ። የዘላለም ህይወት የሚጀምረው በምን ተነጋሩ በደንብ ምን ማለታችን ነው? በጸጋ ማለት እንዲያው የሚጸናው የሚበረታው የሚያድገው ግን በምን ኦኬ። ፓሲቭ ከሆነ መንፈስ እግዚአብሔር ያውጣችሁ። ፓሲቭ ህይወት የሚኖሩ ሰዎች አሉ። ፓሲቭ ማለት ንዝህላል ማለት ነው። ግድ የሌላቸው። ሰይጣን ደግሞ ይወዳል እንደዚህ አይነት ህይወት። በነገራችን ላይ ተኩስ አቁም በጣም ይወዳል። ተኩስ አቁም ያወጀ ክርስቲያን በጣም ይወዳል። አልነካም አትንካኝ፣ አልነካም አትንካኝ፣ አልደርስብም እኔ መበርታት ምናምን፣ ወደ ውስጥ መግባት፣ ጥሶ መሄድ፣ ክብሩን ማየት፣ የእግዚአብሔርን ክብር መቅመስ፣ ወደ ውስጥ መበርታት ምናምን የሚባል ነገር የለም። በቃ እኔ ምንም ኢየሱስን ተቀብያለሁ እንደምንም ብዬ እዛች መንግስተ ሰማይ እንደውንድም በሯም ጋር ከደረስኩ እንደዚህ ካላችሁት በጣም ደስ ይለዋል። ይመጡብኝ ይሆን ወይ ብሎ የሚፈራ ጠላት ነው ያለን። ከኢየሱስ ጋር ትልቁ ክርክሩ ተወኝ ነው። ተወኝ እተወሃለሁ ቢለው ደስታው ነው። አይተወውም ኢየሱስ ግን ተወኝ። ሉቃስ 8 ላይ አንድ የሚያስቀኝ ዲያብሎስ ሉቃስ 8:28 ላይ እንዳታሰቃየኝ ለምናለሁ ነው እንትኑ ጥሪ እንዳታሰቃየኝ እንዳትነካኝ። ሳይነካኩ ከመኖር ህይወት እግዚአብሔር ያውጣ። ተዋጊውን መንፈስ እግዚአብሔር ያድስልን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ተዋጊው። ተዋግቶ የሚያስለቅቅ፣ ተዋግቶ የሚቀደስ፣ ተዋግቶ የሚጸልይ፣ ተዋግቶ የሚገሰግስ፣ ተዋግቶ የሚወርስ፣ ተዋግቶ ድል የሚያደርግ፣ ተዋግቶ የሚወጣ፣ ተዋግቶ የሚበላ፣ ተዋግቶ ሰማይን ዝቅ የሚያደርግ፣ ተዋግቶ የሚያሸንፍ፣ ተዋግቶ የሚገባ እንደዚህ አይነት መንፈስ እግዚአብሔር ቢያድስልን ምን ይመስላችኋል ወገኖች? ጌታችን ኢየሱስ ክርስቶስ ቤተክርስቲያንን እዚህ መድረክ ላይ አይ ቲንክ የተናገርኩት ይመስለኛል። ጌታችን ኢየሱስ ክርስቶስ ቤተክርስቲያኑን ሲያስብ ያሰበው ዝም ብላ ቁጭ ብላ የምትጠባበቅ ነገር ሳይሆን ጌታችን ኢየሱስ ቤተክርስቲያኑን ሲመሰረት ያሰበው ሚሊታንት የሆነች የምትዋጋ የምትገሰግስ ወደ ጠላት ደጅ የምትሄድ የጠላትን ደጅ የምትበዘብዝ አንድ ትልቅ ኦርጋኒዝም ነው እንጂ ያሰበው ኢየሱስ ቁጭ ብላ የምትጠባበቅ ቸርች አላሰበም። ኢየሱስ ያሰባትን ቸርች ላሳያችሁ። ማቴዎስ ምዕራፍ 16 ቁጥር 18 ቸርቹን ሲያስብ ኢየሱስ ህልሙን የጌታን ህልም ኖሬ ማለት ፈልጋለሁ የምትሉ ስንቶች ናችሁ? የጌታን ህልም ያለመልንን ህልሙን ልንገራችሁ። ለጴጥሮስ ምን አለ? ጌታችን መጀመሪያ ሐዋርያቱን ሰባሰበና ፊልጶስ ቄሳሪያ የሚባል አካባቢ ሰዎች የሰውን ልጅ ማን ይሉታል አለ። ትዝ ይላችኋል ታሪኩ።
ተናገሩ አስተያየታቸውን። ግማሾቹ እንደዚህ ይላሉ፣ ግማሾቹ ከነቢያት አንዱ ይላሉ፣ ግማሾቹ ነብዩ ኤልያስ ነው ይላሉ፣ ግማሹ ሰው እንደዚህ ይላል ምናምን። ከዛ ጌታችን ምን አለ? እናንተ እኔ ማን እንደሆንኩ ትላላችሁ አለ። እናንተ እኔ ማን እንደሆንኩ ትላላችሁ ሲል መልስ የሰጠው ማን ነው? ትክክለኛ መልስ ጴጥሮስ። ጴጥሮስ ምን አለ? አንተ በነገራችን ላይ ይሄ በጣም የሚያስደንቅ መገለጥ ነው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። ለዚህ አይሁዳዊ ይሄንን መናገር በጣም የሚገርም ነው። አንተ መሲሁ ነው፣ ክርስቶስ ነህ ማለት ይሄ ነው። አንተ you are the Messiah, you are the Christ። አንተ ክርስቶስ ነህ፣ የሕያው እግዚአብሔር ልጅ ነህ አለ። ጌታችንም በጣም ተገረመ፣ በጣም ተደነቀ፣ ስሙን ሁሉ ቀየረው። አንተ አለት ነህ አለው። በጣም ተገረመ። ተገረመም አልተገረመም እኔ እዛ ላይ እንደውም ይገርመኛል። ኢየሱስ ተገረመ፣ በጣም ተገረመ። ግን መጨረሻ ላይ ልቡ አይ ቲንክ ወጣር ሲል ጴጥሮስ ትንሽ ነገርም ነገረው። አንተ በጣም አስደናቂ ነህ፣ አንተ ጴጥሮስ ነህ፣ አንተ ኬፋ ነህ፣ አንተ አለት ነህ፣ አንተ ምናምን ብሎት ግን አስረዳው። ያው ግን ጴጥሮስ ታውቃለህ አይደል አለው። ይሄ የሰማዩ አባቴ ስለገለጠልህ ነው እንጂ ስጋና ደም አይደለም አለው። እሱ እሺ አለውና ከዛ ጴጥሮስን ሲባርከው ኢየሱስ ምን አለ? በዚህ ጫለት ላይ አይ ቲንክ በዚህ ጫለት ላይ እኔ እንደማስበው በጣም ብዙ ሰዎችም እንደሚያስቡት በዚህ ጫለት ላይ ማለት ያ አለት የትኛው ነው አለት? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ በምትለው አለት፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ በሚለው አለት ላይ በዚህ ጫለት ላይ ቤተ ክርስቲያኔን አለ ኢየሱስ። ቤተ ክርስቲያኔን ምን አደርጋለሁ? መሰረታለሁ አለና ህልሙን ልንገራችሁ። ህልሙን ለመኖር ስንቶች ትፈልጋላችሁ? ህልሙ ቤተ ክርስቲያኔ ምን መሰለ የምትሆነው አለ። ቤተ ክርስቲያኔ መሰረታለሁ፣ ቤተ ክርስቲያኔን መሰረታለሁ። እቺ ቤተ ክርስቲያኔም ቁጭ ብላ አይን ታያለች ሳይሆን እቺ ቤተ ክርስቲያኔም የገሃነም ደጆች አይችሏትም፣ አይቋቋሟትም። ምን ማለት ነው? በነገራችን ላይ this is a military language፣ የውትድርና ቋንቋ ነው። ቋንቋው አይችሏት ደጆች ምናምን የሚለው የሽርሽር አይደለም። ስሙኝ ወገኖች፣ እግዚአብሔር ልቡን የሚያሳርፍ ሰው እግዚአብሔር ያርጋችሁ። ሃይማኖታውያን ሆኖ ለማለፍ አትሞክሩ ወገኖች። ሃይማኖት አትጫወቱ። የሃይማኖት ጨዋታ አንጫወት። የጌታን ህልም አርገነው እንለፍ። don't play a game with religion, don't play a game with the church። ህልሙን ልንገራችሁ፣ የገሃነም ደጆች አይችሏት። ምን ማለት ነው? ይሄን ማለት ነው። ትዝ ይላችኋል እናንተ ሁላችሁ እንደምታውቁት በብሉይ ኪዳንም ስታነቡ እንደምታዩት የዚያን ዘመን ከተሞች አብዛኞቹ ከተሞች የተቀጠሩ ከተሞች ናቸው። ቅጥር ዙሪያቸውን አለ። አሁን ኢየሩሳሌም ቅጥር አላት፣ ትቀጠራለች። ከተማይቱ እንዳለ ልክ አሁን አዲስ አበባ እንዳለ ትጣጣራለች። እና በር አለው፣ ደጅ። አሁን ኢየሩሳሌም ስንት ደጆች ነበሯት? ነህምያን ስታነቡ ምናምን አይታችሁት እንደሆነ ስንት ደጆች ነበሯት? 12። እነኚህ ደጆች ዝም ብለው እንደዚህ በር መዝጊያ እንዳይመስሏችሁ፣ ትልልቅ ደጆች ናቸው። የሚከፈቱ የሚዘጉ የእንትን መግቢያ ደጆች አሏቸው። ሰማርያም እንደዛው፣ ሌሎቹ ከተሞችም እንደዛው። የዚያን ጊዜ የዘመኑ ከተሞች የተቀጠሩ ናቸው፣ ደግሞ ደጆች አሏቸው። እንዲያውም መጽሐፈ ምሳሌ እንዲያውም ሲናገር እንዲያው እግዚአብሔርን መፍራት በልቡ የሌለ ሰው፣ ራሱን የማይገዛ ሰው ቅጥር እንደሌላት ከተማ ነው ይላል። ቅጥር የሌላት ከተማ በነውር ነው የምትጠራው፣ እንደ ነውር ነው። ከተማይቱ እኮ ቅጥር የላትም። ቅጥር የሌለው ከተማ የለም፣ የተከለለ ነው ከጠላት። ስለዚህ ጦርነቶች በሚካሄዱበት ጊዜ፣ መንግስታት ጦርነት በሚያደርጉበት ጊዜ ከተማ ውስጥ በአብዛኛው ጦርነት አይካሄድም። ምክንያቱም ይተላለቃል፣ ህዝብ ያልቃል፣ የተቀጠረ ስለሆነ። ጦርነት የሚካሄደው የጦር ሜዳ ውስጥ ነው። የጦር ሜዳ አለ ከከተሞቹ ውጪ ማለት ነው። ከቅጥራቸው ውጪ የጦር ሜዶች አሉ። ጦር ሜዳ ጋር ነው የሚካሄደው። ጦር ሜዳ ጋር ይታኮሱ ያን ጊዜ ቀስት ማለት ነው። ይታገሉና የተሸነፈ ጠላት በምን እንደሚያስታውቅ ታውቃላችሁ? ጠላት በጣም ተሸንፍ ያለው የሚለው እጅ በማንሳት አይደለም። ብር ብሎ በሰልፍ ሄዶ ከተማው ቅጥሩ ውስጥ ገብቶ ደጆቹን ጥርቅም አድርጎ ከዘጋ ተሸንፍ ያለው ነው በቃ።
በቃ አሸንፈኝ ጥርቅም አድርጎ ይዘጋል። የመሸነፍ ምልክት ነው። ኃይለኛ ሰራዊት አንዳንድ ጊዜ እንደ እስራኤል ዝም ብሎ አይመለስም። ደጁ ቢዘጋም ውስጥ ግን ምርኮ አለ። በጣም ብዙ ሀብት አለ ውስጥ። ከኛ ድሮ የዘረፈው የወሰደው የበዘበዘው ምናምን ዝም ብሎ አይደለም ከተማይቱን የዘጋት። ከኋላ ብዙ ምርኮ ስላለ ምርኮ እንዳይማረክበት ስለሆነ ጥርቅም አድርጎ ቢዘጋትም አንዳንድ ሰራዊት ምን ያደርጋል? ወደ ደጆቹ ይገሰግስና እስከ መጨረሻ ጠብ አድርጎ የሚያሸንፈው ማለት ነው። ምክንያቱም ተመልሶ ሊወጋ ይችላል። እዛ ጦር መሳሪያ አለ፣ እዛ ትጥቅ አለ፣ እዛ ምርኮ አለ፣ የማረከው ብርና ወርቅ አለ። ቀጥ ብሎ ሰራዊት ይገሰግስና ምንም እንኳን በሩ ጥርቅም ብሎ የተዘጋ ቢሆንም በሩን ይሰባብሩና ወደ ከተማው ይገባና ምርኮ በዝብዞ ይሄዳል። በቃ መጨረሻ ድቅቅ አድርጎ ማሸነፍ ማለት ይሄ ነው። ጌታችን ኢየሱስ ምን አለ? ወንድሞች እናቶቼ ከዲያብሎስ ጋራ ዋናው ወሳኝ ውጊያ የተካሄደው አሁን አይደለም። ዋናው ወሳኝ ውጊያ የተካሄደው መስቀሉ ላይ ነው። መስቀሉ ላይ ቆላስይስ ምዕራፍ 2 አንብቡ ከፈለጋችሁ ቁጥር 15 መስቀሉ ላይ ስልጣናትንና ኃይልን ስልጣናቸውን ገፎታል። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ ብሏል ጌታችን። ስልጣንን ገፎታል፣ መሳለቂያ አድርጎታል። ሰይጣን ተሸንፏል። የት? መስቀሉ ላይ። ታዲያ ምን ይሻላል? ተሸንፎ በክርስቶስ ብር ብሎ ደጁን ጥርቅም አድርጓል። ለዚህ ነው እኮ አንደርስብህም ብንለው ደስ የሚለው ጥርቅም አድርጓል እንዳትመጣብኝ ብሎ። እዛ ቅጥር ውስጥ ግን ብዙ ምርኮ አለ። ብዙ ያልዳኑ ዘመዶቻችን እዛ ውስጥ ናቸው። ብዙ ሀብት ይዟል፣ ብዙ ንብረት ይዟል፣ ብዙ ጥበብ ይዟል፣ ብዙ ዕውቀት ይዟል፣ ብዙ ሰላም ይዟል። ውስጥ የያዘው ማዕት ነገር አለ። ስለዚህ ጌታ ምን ብሎ ነው የተወራረደብን? አንድ ቀን አለ ኢየሱስ፣ እሺ አንድ ቀን ቤተ ክርስቲያንን እመሰርታለሁ። ምን አይነት ቤተ ክርስቲያን? በሩን ጥርቅም አድርጎ ወደ ዘጋው ጠላት ትሄድና የገሃነም ደጆች ማለት ነው። ደጅ አይመጣም፣ በነገራችን ላይ ደጅ አይዋጋም። ደጅ ጥርቅም አድርጎ ይጠብቃል። ያለውን ሲጠብቅ ቤተ ክርስቲያን ትገሰግስና ትሄድና የዲያብሎስን ጠርቅሞ የዘጋውን ደጆች ስትታገል የገሃነም ደጆች አይችሏትም፣ ትበዘብዛለች፣ ታሸንፋለች። ይሄ ነው ህልሙ። ወደ ዲያብሎስ ደጅ የምትገሰግስ፣ ወደ ዲያብሎስ ደጅ የምትሄድ፣ ምርኮን ለመበዝበዝ የምትታገል፣ ነፍሳትን ለመበዝበዝ የምትታገል፣ ዲያብሎስ የያዘውን ጥበብና ዕውቀት ለመያዝ የምትታገል፣ የዲያብሎስን ቴሪቶሪ ለማስለቀቅ የምትታገል ህልሙ የኢየሱስ የምትታገል ቤተክርስቲያን፣ ወደ ዲያብሎስ ደጆች የምትሄድ፣ በሮችን የምትረግጥ፣ በሮችን የምትሰብር ቤተክርስቲያን ነው የመሰረተው ኢየሱስ። ከማለት ህይወት እግዚአብሔር ያውጣል። ታሲባቱን ወገኖቼ፣ እግዚአብሔር ያዳናችሁ ለድንዛዜ ሳይሆን እግዚአብሔር ያዳነን በዝብዘን እንድናልፍ ነው። እግዚአብሔር ያዳነን ታግለን እንድናሸንፍ ነው። እግዚአብሔር ያዳነን ታግለን ህይወታችንን እንድንጠብቅ ነው። ሚሊተሪ ፒክቸር ነው ያለው ኢየሱስ ስለ ቸርች። ሚሊተሪ ፒክቸር፣ የምትገሰግስ ሰራዊት። እግዚአብሔር ይህንን ያብዛልን። በተሸነፈ ህይወት መሸነፋቸውን ተቀበለው የሚኖሩ ሰዎች አሉ። እዚህ ካላችሁ ፕሊስ መልእክቴ ለእናንተ ነው። ከዚህ በላይ መቀጠል አልችልም ብለው ከዚህ በላይ መጸለይ አልችልም፣ ከዚህ በላይ መበርታት አልችልም፣ እንደነንተና እንደሆነው እንደ እግዚአብሔር ሲጠራኝ መሆንም የለብኝም። ይችኑ ህይወቴን ጠብቄ እንደምንም አድርጋችሁ የምታስጠብቁት ህይወት ነገ ተነገ ወዲያ መጥፋቱ አይቀርም። እንደምንም ነገ ተነገ ወዲያ መጥፋቱ አይቀርም። ልጨምርበት የሚባል ህይወት ነው እየጨመረ የሚሄደው። ልጨምርበት፣ ገና ጨምርበታለሁ፣ ገና ጸልያለሁ፣ ገና ገሰግሳለሁ፣ ገና በረታለሁ፣ ገና አሸንፋለሁ፣ ገና በዘብዛለሁ፣ ገና ታገላለሁ፣ ገና በረታለሁ፣ ገና እዋጋለሁ የሚል ያ ሚሊታንት መንፈስ እግዚአብሔር በውስጣችን ያድሰው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ተዋጊውን መንፈስ እግዚአብሔር ያድስላችሁ። ሁለተኛ ፕሪንሲፕል፣ እቺን ተናግሬ እጨርሳለሁ። ፕሪንሲፕል ነምበር 1 የመጀመሪያው መመሪያ ያየነው የወታደር መመሪያ የዘላለም ህይወት ሲጀምር በጸጋ የሚፈጸመው። 2 አንድ ክርስቲያን እንደው እግዚአብሔር ይሄን መንፈሳችን ውስጥ ይሳልልን ኔክስት ዊክ እስከምንገናኝ ድረስ አንድ ክርስቲያን በትክክል ከተዋጋ አሸናፊ ሆኖ መኖር ይችላል። ደግማለሁ፣ እኛ ክርስቲያኖች በትክክል ብንዋጋ አሸናፊ የክርስትና ህይወት መኖር እንችላለን። ማን ነው አታሸንፍም ያለው?
ማን አታሸንፍም ያለው? በትክክል ብንዋጋ ብንነሳ ብንነቃ አሸንፎ መኖር ይቻላል። possible ቪክቶሪየስ የሆነ ህይወት መኖር ይቻላል። ይሄን ከኤፌሶ መጽሐፍ ማየት ትችላላችሁ። እንዳለ የማሸነፍ ቃላት ናቸው ቃላቶቹ በሙሉ። የኤፌሶን ምዕራፍ 6 ቃላት ከቁጥር 11 ጀምሮ አንብቡ። የማሸነፍ ሂዱና ተዋጉ፣ ግን ወንጃ እንግዲህ የለየለት ያሸንፍ ብሎ አልሸኘንም እግዚአብሔር። የለየለት ያሸንፋል ሳይሆን ሊለይልን ሳይሆን የምንሄደው ልናሸንፍ ነው የምንሄደው። አሜን። ሊለይልን ሳይሆን የምንሄደው ልንሞካከር ሳይሆን የምንሄደው። መሞካከርማ ተሞካክሯል ከኢየሱስ ጋር። መሞካከርማ ተሞካክሯል፣ አሸንፎታል፣ ረድቶታል። የምሄደው በኢየሱስ ክርስቶስ በድሉ ላይ ታምኜ፣ በመስቀሉ ላይ ታምኜ፣ ትላንት በሰራው ድል ታምኜ ለመበዝበዝ ነው እንጂ የምሄደው አሸንፍ ይሆን አላሸንፍ ይሆን እያልን አንዋጋም። በትክክል ለሚዋጋ ክርስቲያን ቪክቶሪየስ የሆነ አሸናፊ የክርስትና ኑሮ በዚህ ምድር ላይ መኖር ይቻላል ብዬ አምናለሁ ወገኖች። መጽሐፍ ቅዱስ የሚያስተምረን ይሄ ነው። possible ማን ነው የነገራችሁ ተሸንፎ መኖርን? እንዳለ ኤፌሶን 6 የሚያስተምረን ይሄ ነው። ተቃወሙ ዘንድ ነው ቃላቶቹ። ተቃወሙ ዘንድ የሚለው to stand against ነው። ተቆሙ ዘንድ ማለት ነው። to stand against ተቆሙ ዘንድ፣ ማጥፋት ትችሉ ዘንድ። አንብቧቸው ራሳችሁ፣ ሰዓታችን እየሄደ ስለሆነ። ማጥፋት የሚንበለበሉትን የዲያብሎስ የሚወረውራቸውን ቀስቶችና ፍላጻዎች እንግዲህ ታጠፉ እንደሆነ አታጠፉ እንደሆነ ሞክሩ አይልም። ታጠፉ ዘንድ፣ ትቆሙ ዘንድ፣ ታሸንፉ ዘንድ፣ ትረቱ ዘንድ፣ ትቆሙ ዘንድ። ማሸነፍ ይቻላል። ማጥፋት ይቻላል። መቆም ይቻላል። possible ምክንያቱም በተረጋገጠ ድል ላይ የምንዋጋ ሰዎች ስለሆነ፣ በተረጋገጠ ኢየሱስ ክርስቶስ ባረጋገጠው ድል ላይ ስለሆነ። ለምን ነው ተሸንፈ የምትኖረው ወንድሜ? ለምን? የንጉስ ልጅ ሆይ ስለምን ዕለት ዕለት እንደዚህ ከሳ ተብሎ እንደተጻፈ፣ የንጉስ ልጅ ሆይ ለምን ነው ተሸንፈ የምትኖረው? ለምን ነው በኃጢአት ተሸንፈ የምትኖረው? የንጉስ ልጅ ሆይ ለምንድን ነው በስንፍና ተሸንፈ የምትኖረው? የንጉስ ልጅ ሆይ ለምን ከስተህ ትኖራለህ? እግዚአብሔር አባት ያሸነፈ፣ በመስቀሉ ላይ ያሸነፈ የናዝሬቱ ኢየሱስ የሚነግርን ስማ። በትክክል ብትዋጋ ወንድሜ ማሸነፍ ይቻላል። አሸናፊ ክርስቲያን ሆኖ መኖር ይቻላል። ምክንያቱም የኃይል ወታደሮች የነበራችሁ ታውቁታላችሁ ይሄን። በጣም ድል ሁሉ ጊዜ ያው በኃይል ሚዛን ላይ የተመሰረተ ነው። የኃይል ሚዛን ይባላል። ዝም ብሎ የኃይል ሚዛን ማለት ነው። የኃይል ሚዛን ተቆጥሮና ቸክ ተደርጎ ነው ወደ ውጊያ የሚኬደው። የኃይል ሚዛን ካላዋጣ አለመዋጋት ይሻላል። የኃይል ሚዛን ማለት እዛ ማዶ ያ ካለው ሰራዊት ብዛትና የጦር መሳሪያ እና በእኛ በኩል ካለው የጦር መሳሪያ ታመዛዝንና እንዴት ነው ነገሩ ነው። በጣም ያነሰ ከሆነ መሞከርም የለብህም፣ ጠብ መጫር የለብህም። አርፈ ዝም ብለህ መቀመጥ ነው። እዚህ ጋር ያለው በጣም ያነሰ ከሆነ ባንሞክረው ይሻላል። ቁጭ ብለን ቀስ ብለን መኖር ነው። ጦርነት ዝም ብሎ አይታወጅም። በዛን ጊዜ አቅምን አውቆ መኖር የሚባለው እሱ ነው። ዘፈንም ቢሆን አቅምን አውቆ መኖር በጣም አሪፍ ነው። በጣም ትንሽዬ አገር ትልቁን እገነድሳለሁ እስቲ ናና ሞክረኝ አይባልም። yes sir ይልከም yes እዛ ማዶ ያለውና እዚህ ማዶ ያለው ደግሞ ምንም አይ ባላንስድ ነገር ነው ከተባለም ዝም ብሎ ከሞከረኝ አለ ግን ምናምን ተብለ ነው እንጂ በዘብዛለሁ አይባልም። በዘብዛለሁ እሄዳለሁ ወርሳለሁ አይባልም። የሚሆነው አይታወቅም። ቼክ ታረግና ግን ጠላትህ ነው፣ ምርኮ ይዟል፣ ሰራዊት ይዟል እና ቼክ ታረግና እዛ ማዶ ያለው ዝም ብሎ ነገር ነው እኛ ጋር ነው ፓወር ከተባለ ቁጭ አያወጣም። አሸናፊነት ሁሉ ጊዜ ከኃይል ሚዛን ጋር የተያያዘ ነው። ወንድሞቼ እናቶቼ የኃይል ሚዛናችሁን አውቃችኋል? የኃይል ሚዛናችሁ ናችሁ። መጽሐፍ ቅዱስን አንብባችኋል? ለምን ነው የምንሸነፈው እኛ? ለምን? ዘኍልቍ 13:14 አንብባችኋል? ለምንድን ነው የዘጠኙን መንፈስ ይዘን የምንኖረው እኛ? ጎመን በጤና እንዳሉት ማለት ነው። ምድረ በዳ በጤና ብለው እንደመጡት
በምድረ በዳው ብንኖር ይሻለናል፣ ወደ ግብጽ ብንመለስ ይሻለናል። 9 ትዝ ይላችኋል ከ12 ሰላዮች 10 ከ12 10 ሰላዮች ይቅርብን። ለምን? የኃይል ሚዛኑ እዚያ ረጃጅም ንፍሊሞችን አየን፣ እዚያ ማዶ ደግሞ እነሱ ኃይላቸው በጣም ከፍ ያለ ነው ምናምን ሲሉ ሁለቱ ትዝ ይሏችኋል። አይ ወታደር ቢደረደር ምን ያረጋል? ኃያል ቢደረደር ምን ያረጋል? ሰው ቢደረደር ምን ያረጋል? እኛ ጋር ያለውን እንንገራችሁ አሉ ኢያሱና ካሌብ። እኛ ጋር ያለውን እንንገራችሁ። አንደኛ እግዚአብሔር አምላካችን ይወደናል አሉ። እሺ እግዚአብሔር ትልቁ ከኛ ጋር ነው። በእኛ ያለው ማዶ ካለው በጣም ይበልጣል። እግዚአብሔር ከኛ ጋር ስለሆነ ምድሪቱን ሰጥቶናል፣ ምድሪቱን ይሰጠናል። እግዚአብሔር ይወደናል። እንውጣ፣ እንውረሰው ነው። 10ን ከሁለቱ የለያቸው ይሄ ነው። እንውረሰው። እግዚአብሔር ከኛ ጋር ነው። እግዚአብሔር ይወደናል። እግዚአብሔር ከኛ ጋር ነው። ለምን እንሸንፋለን? እንውጣ። ቆላስይስ ምዕራፍ 1 ቁጥር 15 አንብቡ ከፈለጋችሁ። የሚታዩትን የማይታዩትም አለቆች ቢሆኑ ስልጣናት ቢሆኑ በሰማይ ያለው ቢሆን በምድር ያለው ቢሆን ሁሉ በክርስቶስ ተፈጥሯል ይላል። ሁሉ በሰማይ ያለው በምድር ያለው ስልጣናት አለቆች በሙሉ በእኛ ያለው በዚያ ማዶ ካለው በጣም ይበልጣል። እግዚአብሔር የተባረከ ይሁን።